ሰላም እንዴት አላችሁ? ዛሬ አንድ መጽሐፍ ይዘን ቀርበናል። የመጽሐፍ የቄሳር እንባ ይሰኛል። እንግዲህ ቄሳር የሚለውን ነገር በራሱ ሌላ ትርጉም አለው። ምናልባትም በቤተ እምነት ደረጃ የገዢዎች ወይም እንደዚህ የሚል ይዘት አለው። ደራሲው ሀብታም አለባቸው ይባላል። የተደረሰበት ዓመተ ምህረት 2013 ዓመተ ምህረት ነው። በገጽ ብዛት ያየነው እንደሆነ 383 ገጾች አሉት። ይህን መጽሐፍ ያገኘሁት ዛጎል የመጽሐፍት ባንክ ለድል ሞገሳ ቤተ መጽሐፍት ልገሳ ያደረገውን ነው ማለት ነው። እነ እንዳለጌታ ከበደ ናቸው ይህ መጽሐፍ እንዲደርሰን ያደረጉት። በጣም እናመሰግናቸዋለን ይሄን ነገር በማድረጋቸው። ምናልባትም ሀገር የሚገነባው፣ ሀገር የሚተርፈው፣ ሀገር የሚያድገው እንደዚህ አይነት ነገር ሲኖር ነው። በተለይ በመጽሐፍት መልኩ ነገሮች ሲሰነዱ የራሳቸው መልእክት አላቸው። እነዚህ መልእክቶች ደግሞ አንድም የጸሐፊው አጻጻፍ ወይም ሀሳብ፣ ሁለትም የአንባቢው አተረጓጎም ይሆናል ማለት ነው። እንግዲህ አንባቢ በራሱ ሊተረጉም ወይም ሊረዳ ከደራሲው ባለፈ ሊያይ ይችላል። ይህንን እንዳለ እንውሰድና የቄሳር እንባን በምናይበት ጊዜ እንግዲህ በ17 ዓመቱ የደርግ ቆይታ ውስጥ ያሉ ነገሮችን ነው የሚያሳየን ማለት ነው። እና ይህ መጽሐፍ እንግዲህ እንደምናየው እዚህ ጋር ልቦለድም አልተባለም፣ ታሪክም የተባለ ነገር የለውም። እና እኔ ማለት ምን ማለት እንዳለብኝ አላቅም። እውነተኛ ታሪክ ይሁን ልቦለድ ይሁን ፈርጆ ማስቀመጥ ትንሽ ይቸግራል። ለልብ ወለድነት የሚያደሉ አንዳንድ ነገሮች አሉት። ምናልባትም እነዚህ ነገሮች የሆኑት የተጻፈው ነገር እንዳይሰለች፣ አንባቢ እንዳይቸገር ለማድረግ ወይም ታሪኩን በደረቅ ታሪክ ከማድረግ ይልቅ ሳቢነቱን ይዞ እንዲቀጥል ለማድረግ ሊሆን ይችላል ብዬ በማሰብ እቀበለዋለሁ። ከዛ ባሻገር ግን እውነተኛ ታሪክ ለመሆኑ እጅግ በርከት ያሉ ማስረጃዎች አሉ። ከነዚህ ማስረጃዎች መካከል ምናልባትም እንግዲህ ደርግ ላይ ይነሱ ከነበሩ ይታዩ ከነበሩ ሁኔታዎች በመነሳት ነው። ምናልባትም ቄሳር የሚያለቅሰው መጨረሻ ላይ ነው የሚለውን እስከ ግንቦት 1983 ዓመተ ምህረት ባለው ውስጥ የሚንከባለሉ ታሪኮችን ለማሳየት ሞክሯል። እነዚህ ታሪኮች እንግዲህ የሚያሳዩት የራሳቸው ነገር አላቸው። ከነዚህ ነገሮች መካከል እንግዲህ እኔ አንዳንዴ መጽሐፉን ሳስበው የሆነ ክሮኒክልስ ወይም የምንድነው የሚባለው መዋዕለ ዜና አይነት ነገር ሁሉ ይመስለኛል። በወቅቱ 4 ኪሎ ቤተ መንግስት ወይም አሁን ላይ ያው ቤተ መንግስት ማለት ነው ባለው ሁኔታ ውስጥ ሲንቀሳቀስ የነበረ አንድ ሰው የጻፈው ይመስለኛል። ምክንያቱም ኮሽታዎች ሁሉ ሳይቀሩ ነው ወደኛ እንዲደርሱ የተደረገው። ግለሰባዊ ባህሪዎች፣ ግለሰባዊ ጸባዮች ኢቭን እስከ እራት አበላል እስከ አመጋገብ ባለው ሁኔታ ነው የተጻፈው። ታሪክ ሲጻፍ እንደዚህ ዝርዝር ብሎ ወይም ጠለቅ ብሎ ሲጻፍ ምናልባትም የሰዎችን ሰብዕና ለመረዳት ያስችላል ብዬ አስባለሁ። ሌሎች አሁን የቀደሙ ታሪኮችን በምናይበት ጊዜ ምንድን አይነት ሁኔታ ነው ያለው? ነገስታትን የማግነንና የማግዘፍ አይነት ነገር ብቻ ወይም ጨካኝ የማድረግና የሆነ ነገር የማድረግ ብቻ እንጂ ስለ ቤታቸው፣ ስለ ሁኔታቸው፣ ስለምናቸው ያለው ሁኔታ እጅግ በአነስተኛ ሁኔታ ነው የሚጻፈው ማለት ነው። ወይም ሳይጻፍም ሊቀር ይችላል። በተለይ አሁን በትዳር በኩል፣ በልጆች በማሳደግ በኩል፣ በእንደዚህ በኩል ያሉትን ነገሮች ባነሰ ሁኔታ ነው ያየናቸው ማለት እንችላለን። አሁን እንግዲህ እኔ ከአጀማመሩ ጀምሮ ደርግ በራሱ የተሳሳታቸው ነገሮች ወይም የአንድ ሰው ሚና የጎላበት ሁኔታ እንደነበረ ለማሳየት ጥረት ተደርጓል። ኮሎኔል መንግስቱ ኃይለማርያም ራሳቸውን በመውደድ ለራሳቸው የሰጡት ሚና ከፍተኛ ሆኖ ሊሆንም ይችላል። እነ አማን ሚካኤል አንዶም እንዲገደሉ፣ እነ ተፈሪ በንቲ እንዲገደሉ፣ እነ ኮሎኔል አጥናፉ አባተ እንዲገደሉ። ኮሎኔል አጥናፉ አባተ በጣም ተወዳጅነት ያለው እጅግ በጣም ተናፋቂነት ያለው እውነትን ደፋሪ የሃይማኖትም ሰው የነበረ ሰው ነው።
ምናልባትም ሶሻሊዝም በእኔ እድሜ ሲፈጸም አላይም ብሏል። በእርግጥ እዚህ ላይ እኔ ሶሻሊዝም ሊፈጸም ላይፈጸም አንድ ነገር ነው። እንደ አተገባበራችን ነው የሚሆነው። አተገባበራችን ወሳኝነት ይኖረዋል። ምናልባት ኮሎኔል አጥናፉ አባተ ሶሻሊዝም የማይፈጸምባቸውን የማህበራዊ ስሪት አይተው ወይም ማህበራዊ ስሪት ወይም ማህበራዊ ግንባታ የምንለው አይተው ይሄን ነገር ተናግረውት ሊሆን ይችላል። ነገር ግን ቀድሞ መተንበይ ነገሩን የማይፈጸምበትን ነገር ከማሳየት ላለመተባበር ወይም ምናልባትም ኢትዮጵያ ውስጥ ነገሮች ቀድሞ ከተባሉ እንደማይፈጸሙ ለማሳየት እና ራስን ከደሙ ንጹህ ይሄ ጲላጦሳዊ አካሄድም ለመሄድ ያሰቡት ይመስለኛል ኮሎኔል አጥናፉ አባተ ማለት ነው። በሌላ መልኩ አሁን ተፈሪ በንቲ ምክትል ሊቀመንበር የነበሩ ናቸው። ምክትል ሊቀመንበርም የነበሩ ናቸው። እሳቸው አሁን የጥሩ ሀሳብ ባለቤት የነበሩ አማን ሚካኤል አንዶም የኤርትራ ህልውና ከኢትዮጵያ ጋር የመቀጠል ያለ መቀጠል ወይም ኢትዮጵያ ውስጥ በክፍለ ሀገርነት የመቀጠል ያለ መቀጠል ሁኔታ የተወሰነው በኮሎኔል አጥናፉ አባተ ሀሳብ ተቀብሎ ደርግ ተግብሮት ቢሆን ኖሮ ሀገሪቷ ወይም ሌላ ሁለት ሀገር አንመሰርትም ነበር፣ ሁለት ሀገር አንሆንም ነበር። አሁን አንድ ህዝብ ሁለት ሀገር ሆነናል ማለት ነው። ደርግ ካጀማመሩ እነዚህ አይነት ጥፋቶች እንደነበሩት ለማሳየት ጥረት ተደርጓል። ምናልባትም አንድ ሰው ለማግዘፍ እንትን ይላል። በሌላ መልኩ አንድ የትግላችን የኮሎኔል መንግስቱ ኃይለማርያም ትዝታዎች ላይ ገነት አየለ የምትባል ጸሐፊ ስለ አጥናፉ አባተ ስለ መንግስቱ ኃይለማርያም አመራረጥ እንትን ለማለት ሞክራለች፣ ለመጠየቅ ማለት ነው ከሌላው ሰው እና በምንጠይቅበት ጊዜ ምንድነው የተባለው? ይናገር የነበረው በራሱ ጋሽ መንግስቱ ወይም ኮሎኔል መንግስቱ ይናገር የነበረው እንዲመረጥና ራሱን የሚያገን ነገሮች ነበር ሲናገር የነበረው። እዚህ መጽሐፍ ውስጥም ይሄን ነገር ነው የምናየው። መጽሐፉ በርካታ ጉዳዮችን የሚያጨዋውት ሀሳብ የያዘ መጽሐፍ ነው። እንደው እኔ እዚህ ሀገር ውስጥ እንዳለመታደል ሆኖ ይሁን ወይም እንደመረገም እኔ አላቅም፣ ከታችኛው አስተዳደር ጀምሮ ሊሆን ይችላል ወይም ላይኛው አስተዳደር አንድም ተሞክሮውን የሚጽፍ የመንግስት አካል የለም፣ ወይም የህይወት ታሪካቸውን የሚጽፉ ለምሳሌ አፄ ኃይለ ሥላሴ ህይወቴና የኢትዮጵያ እርምጃን በሚጽፉበት ጊዜ ራሳቸውን ትልቅ ለማድረግ እንጂ በሀገራቸው ምን አይነት ችግር ተከስቷል፣ ቀጣይ የሚመጣው መሪ ምን አይነት ኃላፊነት ያስፈልገዋል ወይም ምን ነገር ሊቀርፍ ይገባል የሚል ሀሳብ አይደለም የጻፉት። መንግስቱ ኃይለማርያም አሁን ትግላችን የሚል ጽፈዋል። ምናልባትም ራሳቸውን ንጹህ ለማድረግ ይመስለኛል። እንዳው አንዳንዶቹ የሚሉት ኢሃፓና የደርግ ጦርነት ነበረ። በተለይ አሲምባ የተመሰረተውም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ማለት ነው። እዛ ውስጥ የነበሩ ነገሮች ነበሩ። ነገር ግን እነሱ በሚኖሩበት ጊዜ ኢሃፓዎቹ ብዙዎቹ ሞተዋል ወይም ተገድለዋል እና ምናልባትም አሉ አንዳንድ ሰዎች ለመጻፍ የታደሉ። ከዛ ውጭ ግን የደርግ ሰዎች ሙሉ በሙሉ ያልሞቱ አሉ እነዚህ እና የህይወት ታሪካቸውን ጽፈው እንትን ብለዋል። ደስ የሚልም ነገር ነው። ከዛ ባሻገር እኔ ሀሳቡ በርከት ያለ ስለሆነ የሚያጨዋውትም መጽሐፍ ስለሆነ እኔ ይሄን ደስ ብሎኝ ነው እንትን የምንላቸው። ምናልባትም በአፋችን እኛ ስንለው የነበረው በወሬም ሲደርሰን የነበረው በመጽሐፍ መልኩ ወጥቶ እንደዚህ ህዝብ እንዲወያይበት እንዲነጋገርበት ማድረግ መልካም ነገር ነው በኢትዮጵያ ደረጃ ማለት ነውና ክፍል 2 ቀጣይ እናቀርባለን።